እስቲ አቡነ ኤርሚያስ ከተናገሯቸው እንደምታውቁት ያው አአትው ገጽ ብለን ውዳሴ ማርያም መልካ ኢየሱስን ሸመድዳለን። እውነት ነው። አስተምህሯችን ይሄ ብቻ ነው። እንግዲህ ተመልከቱ፣ ልብ በሉ። አስተምህሯችን ይሄ ነው። በትክክል ሀልወተ እግዚአብሔርን ምናስተምርበት ምንም አይነት መንገድ የለም። እውነት ነው። ልብ በሉ ኦርቶዶክሳውያን፣ አቡነ ኤርሚያስ እንዳሉት ልብ በሉ። አሁን ውዳሴ ማርያም መሸምደድ የቤተክርስቲያኗን የእምነት አቋም ያሳውቃል አያስረዳም? አባቶቼ አንዳንድ ጊዜ ግዕዙንም አለማወቅ አለ። እንደምታው በዚህ አስተምህሯችን ይችን ቤተክርስቲያን እንዴት አድርገን ነው የምናሻገረው? የሰበሰቧቸው አገልጋዮች ናቸው። ዲያቆናት፣ ካህናቶች፣ መሪጌታዎች፣ የሰንበት ትምህርት ቤት ተማሪዎች ናቸው። እነዚህ ነው እንግዲህ ጽንሰ ሐሳቡን በማስተማር ረገድ ግን ሰንበት ትምህርት ቤትም ዜሮ ነን፣ አብነት ትምህርት ቤት ላይም ዜሮ ነን። ሰው እንዴት መጽሐፍ ቅዱስን ሳያጠና መጽሐፍ ቅዱስን ሳያውቅ ዲያቆን ቄስ ይባላል? አሁን እኛ በቅጡ ሳናውቅ ዘማሪያን ነው፣ በቅጡ ሳናምን ማለት ነው። እንግዲህ ኦርቶዶክሳውያን ልብ በሉ። መሪዎቻችን ናቸው ብላችሁ ከፊት ለፊት ያሉት ካህናቶቹ ለዚያ ነው አሁን አንዳንድ ጊዜ ማህሌታችንም ላይ ቅዳሴያችንም ላይ ተመስጦ የሚጠፋው ዱላ መደባደብ የሚፈጠረው ምክንያቱም ለእምነቱ ያለን ግንዛቤ ትንሽ በቅጡ የሚያውቁ አይደሉም፣ በቅጡ የሚያምኑም አይደሉም እየተባላችሁ ነው። እንደ ዘፈን እንደ ሙዚቃ ያደረግነው ማህሌቱን እኔ ልበል መንቃት ያለበት ሰው አሁን ነው መንቃት ያለበት። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ናፈሳን የተሰኘው መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ የስተት ትምህርቶችን፣ ሰዋዊ የሆኑ አስተሳሰቦችን በእግዚአብሔር ቃል የሚነሱትን የትኛውንም አይነት አስተሳሰብ የምናፈርስበት መርሃ ግብራችን ነው። ለዛሬ ይዤላችሁ የቀረብኩት የሰሞኑን እንግዲህ አቡነ ኤርሚያስ የተናገሩት በጣም ጥሩ የሆነ ሐሳብ አለ። ስለዚህ ሳቸውን ሐሳብ ላይ ተመርኩዤ እኔም ደግሞ የራሴን የሆነ ሐሳብ አቀርብላችኋለሁ ማለት ነው። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አገልጋዮች መጽሐፍ ቅዱስን አያውቁትም፣ የራሳቸውን እምነት ጠንቅቀው አያውቁም ብለን ብዙ ጊዜ እንናገር ነበር። በተለይም አብዛኛው ሰው ወይም ደግሞ አብዛኛው አገልጋይ ግዕዙን ብቻ ይለዋል እንጂ ግዕዙን ብቻ ይሸመድዳል እንጂ ውስጡ ያለውን ሐሳብ አይረዳም። ተቋውሞን፣ ትችትን ከዚህ በፊት ብዙ ጊዜ አቅርበናል። እኔም የመሰሉ ወንድሞቼ በዚህ አገልግሎት ላይ ያሉ ሁሉም ሲያቀርቡ ነበር። ዛሬ ላይ እንግዲህ ቤተክርስቲያኒቷ ውስጥ ያሉ አገልጋዮች አባቶች ይሄን ነገር እንግዲህ ሚዲያ ላይ እየወጡ በግልጽ እየተናገሩ ስለሆነ ስለዚህ ጉዳይ በጣም ደስ ይለኛል። እስቲ አቡነ ኤርሚያስ ከተናገሯቸው በጣም ወሳኝ ከሆኑ ሐሳቦች መካከል የተወሰኑትን ነገሮች ላሰማችሁ። የመጀመሪያውን እስቲ ሰምተን እንመለስ። እንደምታውቁት ያው አአትው ገጽ ብለን ውዳሴ ማርያም መልካ ኢየሱስን ሸመድዳለን፣ ዳዊት እንደግማለን። ከዛ እንግዲህ የበረታ ነው ደግሞ ጾመ ድጓ፣ ቅኔ ቤት፣ አቋቋም ቤት እንሄዳለን። ያው የቀሩትም ደግሞ ውዳሴ ማርያም መልካ ኢየሱስ እንዲህ እንደጨረሱ ግብረ ዲቁና አጥንተው ዲያቆናቱ ነው ይቀራሉ። አስተምህሯችን ይሄ ብቻ ነው። እንግዲህ ተመልከቱ፣ ልብ በሉ። አስተምህሯችን ይሄ ነው። በትክክል ሀልወተ እግዚአብሔርን ምናስተምርበት ምንም አይነት መንገድ የለም። እንግዲህ አቡነ ኤርሚያስ መስማት እንደቻልነው ምንድነው ያሉት? አአትው ገጽ ብለን መልካ ማርያምን መልካ ኢየሱስን እንሸመድዳለን፣ ዳዊትን እንደግማለን፣ ወይም ደግሞ ቅኔ ቤት ከዛ ድጓ ቤት ደግሞ ልንሄድ እንችላለን። አስተምሮታችን ይሄ ነው አሉ። ተመልከቱ፣ ልብ በሉ አሉ። እውነት ነው። ልብ በሉ ኦርቶዶክሳውያን፣ አቡነ ኤርሚያስ እንዳሉት ልብ በሉ። ይሄ አሉ በትክክል ሀልወተ እግዚአብሔርን የምናስተምርበት ምንም አይነት መንገድ የለም አሉ። በዚህ በዱጋው በውዳሴ ማርያም በመልካ ኢየሱስን ሸምድደን ድጓ ቤት ሄደን ወደ ሀልወተ እግዚአብሔር ልንደርስ ራሱ አንችልም ማለት። እንግዲህ ሀልወተ እግዚአብሔር ማለት እግዚአብሔር ስለመኖሩ ማለት ነው። እሱም ምናብራራበት ትምህርት ሀልወተ እግዚአብሔር ተብሎ ይጠራል። ወደዛ እንኳን አያደርሰንም ማለት። አብዛኞቻችን ዝም ብለን እንሸመድደዋለን፣ ቃሉን እንደግመዋለን እንጂ ምን እንደሚል ውስጡ ያለውን ሐሳብ ራሱ አናውቀውም በማለት ተናገሩ። ይሄ ብቻ አይደለም፣ ሌላም በጣም ወሳኝ የሆነ ነገር የተናገሩት ነገር አለ። እስቲ እንስማቸው። አሁን ውዳሴ ማርያም መሸምደድ የቤተክርስቲያኗን የእምነት አቋም ያሳውቃል። ሀልወተ እግዚአብሔርን በትክክል ነገረ ስጋዌን በትክክል ያስረዳል አያስረዳም አባቶች? ይሄ ደግሞ በጣም ወሳኝ ነጥብ ነው። ምንድነው ያሉት? እስቲ ያሉ አሁን ውዳሴ ማርያምን መሸምደድ የቤተክርስቲያኒቷን የእምነት አቋም ያሳውቃል ወይ ያሉ? አያሳውቅም። ነገረ ስጋዌን ያስረዳል ወይ ውዳሴ ማርያም? አያስረዳም አባቶቼ ብሎ ተናገሩ። እውነት ነው። ተመልከቱ፣ ውዳሴ ማርያም እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ትልቅ መጽሐፍ ነው፣ በጣም ትልቅ መጽሐፍ ነው። እሱን ይሸመድዱታል፣ በቃላቸው ነው የሚሉት። ያው ዲያቆን ለመሆን አንዱ መስፈርት በቃል መያዝ ነው እሱን መጽሐፍ። ስለዚህ ይሄ
መጽሐፍ አሉ ውዳሴ ማርያምን መሸምደድ የቤተክርስቲያኒቷን የእምነት አቋም አያብራራም እንዲሁም ደግሞ አሉ ነገረ ስጋዌን አያስረዳም አሉ ነገረ ስጋዌ ማለት ቃል ስጋ የሆነበት ቃል ሰው የሆነበትን ሚስጥር ምናብራራበት ትምህርት ነው ነገረ ስጋዌ ወይም ነገረ ክርስቶስ የሚባለው አሁን ብዙዎቹ ምንድን ነበር የሚሉት እስከዛይ ድረስ ደኛኮ መጻፍቶቻችን ኢየሱስን ይሰብካሉ አሁን ውዳሴ ማርያም ብታነቡ ስለ ኢየሱስ ክርስቶስ ነው ስለ ማርያም ራሱ አይደለም ስለ ኢየሱስ ክርስቶስ ነው ይሉን ነበር አሁን ግን ያው አቡነ ኤርሚያስ ውዳሴ ማርያም ራሱ አሉ የቤተክርስቲያኒቷን አቋም አያስረዳም ነገረ ስጋዌን አያብራራም አያስረዳም አሉ አያስረዳም በማለት ተናገሩ ስለዚህ መፍትሄው ምንድነው ውዳሴ ማርያሙ ነገረ ስጋዌን ካላስረዳ መፍትሄው ምንድነው ከተባለ መፍትሄው ወደ መጽሐፍ ቅዱስ ብቻ መመለስ ነው ሌላ መፍትሄ የለም ነገረ ስጋዌ የተብራራበትን ዮሐንስን ወንጌል ማንሳት ነው ነገረ ስጋዌ በሚገባ መንገድ የተገለጠበትን የዕብራውያን መጽሐፍ ማየት ነው ማጥናት ነው አያችሁ መፍትሄው እሱ ነው አሁን ቤተክርስቲያኒቷ ውስጣዊ የሆነ አስተዳደርን በተመለከተ ተቋምን በተመለከተ ሪፎርም ላይ ናቸው ታድሶ ላይ ናቸው ይበል የሚያሰኝ ነው ግን መጨረሻው ግን መሆን ያለበት አሁንም መጽሐፍ ቅዱሱ ነው ወደ መጽሐፍ ቅዱሱ ካልተመለሱ መሸምደድ የሚባለው ነገር ቢቀይሩትም ለውጥ የለውም ዋናው ነገር አገልጋዩን ከመጽሐፍ ቅዱስ ጋር ማገናኘት ነው ዋናው ነገር ሰው እንዴት መጽሐፍ ቅዱስን ሳያጠና መጽሐፍ ቅዱስን ሳያውቅ ዲያቆን ቄስ ይባላል በጣም ኮን የሚያሳዝን ያው ራሳቸው እየተናገሩ ነው በተለይ በአብነት ትምህርት ቤት ያለፉት መጽሐፍ ቅዱስን አያውቁም ማለት መጽሐፉን አያውቁም ሳይሆን ውስጥ ያለው ነገር አያውቁም አይረዱም እስቲ ዕብራውያንን አንብብ ብትሏቸው አንዱን አገልጋይ ሜቢ ብሉይ ኪዳን ላይ ሊፈልጉ ይችላሉ የማቴዎስ ወንጌል ከየትኛው መጽሐፍ ቀጥሎ እንደሆነ አያውቁም ማቴዎስ ወንጌል ሲባሉ ሜቢ የትንቢት መጽሐፍ ላይ ሊፈልጉ ይችላሉ ዘዳግም ሲባሉ አዲስ ኪዳን ላይ ሊፈልጉ ይችላሉ ይሄን ራሳቸው አቡነ ኤርሚያስ እየተናገሩ ነው በደንብ አድርጎ እየተናገሩ ነው ሌላም ያነሱት ሐሳብ አለ እስቲ እሱን ደግሞ እንስማ እምነቱን ያላወቁ ሰዎች የሚያዜሙት አልነበረ ምናዜመው አልነበረ እውነት ለመናገር ሰዓታቱ ቅዳሴው ማህሌቱ ምንም ሳይገባን አንዳንዶቻችን ምንም ሳይገባን ሲሆን ትርጓሜ ቤት መግባት ወይም ጽንሰ ሐሳቡን የሚረዳና አንዳንድ ጊዜ ግዕዙንም አለማወቅ አለ እንደምታው በዚህ አስተምህሯችን ይችን ቤተክርስቲያን እንዴት አድርገን ነው የምናሻገረው ተመልከቱ እንግዲህ ምንድነው ያሉት እምነቱን የማያውቁ ሰዎች ቅዳሴውን ማህሌቱን ሰዓታቱን እያዜሙ ነው ምንም ሳይገባን ተመልከቱ ምንም ሳይገባን አንዳንዶቻችን ግዕዙን ሳናውቅ በማለት ተናገሩ ዝም ብለን ነው ምናዜሙ ማለት ምንም ሳይገባን የሚያዜሙት ነገር ሳይገባቸው ጀስት ዝም ብሎ ዜማው ብቻ ደስ ለሚል ዜማውን ብቻ ስለሸመደዱት ስለተባሩት ዝም ብሎ ነው የሚሉት እንጂ ውስጥ ያለውን ሐሳብ ራሱ አያውቁትም እንደውም ቢያውቁ እንደውም አንዳንዴ አለማወቃቸው ይሻላቸዋል ኦርቶዶክስ ሆኖ ለመቀጠል እንጂ ካወቁትማ እንደውም ጥሎ ነው የሚወጡት ግን ማወቅ አስፈላጊ ነገር ነው እወቁት እኛም እንድታውቁ እንፈልጋለን ግን ካወቃችሁ በኋላ በዛች ቤተክርስቲያን ውስጥ አትቆዩ ለምን ከተባለ አብዛኛው በተለይ እዚህ ሰዓታቱ ላይ ያሉ ሐሳቦች ከመጽሐፍ ቅዱስ ጋር የሚጋጩ ይህ መጽሐፍ ቅዱሳዊ የሆኑ ሐሳቦች የያዙ መጽሐፎች ናቸው እና ካወቁ ይወጣሉ እንደውም ጥሩ ነው ማወቃቸው በጣም ጥሩ ነው እኛም እናበረታታለን እና አንዳንዱ ደግሞ ግዕዙን ያው ምን እንደሚል አያውቅም ዝም ብሎ ነው የሚለው እንግዲህ ተመልከቱ አሁን አቡነ ኤርሚያስ የሰበሰቧቸው አገልጋዮች ናቸው ዲያቆናት ካህናቶች መሪጌቶች የሰንበት ትምህርት ቤት ተማሪዎች ናቸው እነዚህን ነው እንግዲህ አታውቁም እየተባሉ ያሉት እንግዲህ ልበሉ ካህናቶቹ አገልጋዮቹ መሪጌቶቹ ካላወቁ ምእመኑስ እንዴ ማለት አገልጋዩ ካላወቀ የሚያዜመውን ነገር ምን እንደሆነ ካላወቀ ማህሌት ሲቆም ምን ይያለ እንደሆነ ካላወቀ ቅዳሴ ሲገባ ምን ይያለ እንደሆነ ካላወቀ ዝም ብሎ ኮነ የሚያዜመው አስቀዳሽ ነኝ ብሎ የሚመጣው ህዝብ እሱስ ምን አይነት ደረጃ ላይ እንዳሉ አስቡ ካህኑ ያላወቀው ነገር ያዜመ ከሆነ ህዝቡ ደግሞ ጭራሽ ምንም ነገር ነው የማያውቀው እና በጣም ወሳኝ የተናገሩት ነገር እዚህ ላይ ምንድነው አቡነ ኤርሚያስ በዚህ አስተምሯችን አሉ እንዴት አድርገን ነው ይችን ቤተክርስቲያን የምናሻግራት ብሎ ይጠይቃሉ የኛም ጥያቄ ነው እቺ ቤተክርስቲያን እንድትሻገር ውስጣዊ የሆነ ታድሶ ያስፈልጋል በቃሉ የሆነ ታድሶ በመንፈሱ የሆነ ታድሶ ያስፈልጋታል እነዚህን መጽሐፍቶች ወደ ጎን ብላ መጽሐፍ ቅዱሷን ማንሳት አለባት ኢየሱስ ክርስቶስን ብቻ መስበክ አለባት አሁንም ይህን ካላደረገች ቤተክርስቲያኒቷ አትሻገርም ያው እሳቸው ያሳሰባቸው ነገር አለ በዚህ ከቀጠል እንደማይሻገሩ ገብቷቸዋል ስለዚህ አሁንም መፍትሄው አንድና አንድ ብቻ ነው ቤተክርስቲያኒቷ ወደ ኢየሱስ ክርስቶስ መመለስ አለባት ወንጌልን ብቻ ማንሳት ይኖርባታል አንድ የመጨረሻ የተናገሩትን ላንሳ ከዚህ ጋር በተገናኘ እስቲ እንስማቸው አሁንኛ በቅጡ ሳናውቅ ዘማሪያን ነው በቅጡ ሳናምን ማለት ለዚያ ነው አሁን አንዳንድ ጊዜ ማህሌታችንም ላይ ቅዳሴያችንም ላይ ተመስጦ የሚጠፋው ዱላ መደባደብ የሚፈጠረው ምክንያቱም ለእምነቱ ያለን ግንዛቤ ትንሽ በመሆኑ
እንደ ዘፈን እንደ ሙዚቃ ያደረግነው ማህሌቱን እኔ ልበል የኔ ነው እንጂ አንተ ምንድነው በሚል ዱላ ይገጠማል እንደ መፈናከት አለ ተመልከቱ እንግዲህ በቅጡ ሳናውቅ በቅጡ ሳናምን ዘማሪያን እንሆናለን አሉ ለዛ ነው ቅዳሴያችን ላይ ተመስጦ የሚጠፋብን ዱላ መደባደብ የሚፈጠረው ለዛ ነው ዘፈን ያደረግነው ነው ማህሌቱን አሉ መፈናከት ራሱ አለ አሉ እንግዲህ ተመልከቱ ቤተ መቅደስ ውስጥ ገብተው መፈናከት ራሱ አሉ በመቋሚያ መደባደብ አለ ተመስጦ ቢባል ነገር የጠፋው ለዚህ ነው አሉ አናውቆም በቅጡ አናውቅም በቅጡ አናምንም አሉ እንግዲህ ኦርቶዶክሳውያን ልብ በሉ መሪዎቻችን ናቸው ብላችሁ ከፍለፊት ያሉት ካህናቶቹ በቅጡ የሚያውቁ አይደሉም በቅጡ የሚያምኑም አይደሉም እየተባላችሁ ነው ይሄ በጣም ያሳዝናል መንቃት ያለበት ሰው አሁን ነው መንቃት ያለበት አንተ ምትተኛ ንቃ እንደተባለ መንቃት ያስፈልጋል ይሄው የራሳችሁ አባት የሆኑ አቡነ ኤርሚያስ እየተናገሩን ያሉት በቅጡ ሳናውቅ በቅጡ ሳናምን ነው ዘማሪያን የሆነው አሉ ዝም ብለን ነው ቅዳሴ ገብተን ምናዜመው ለዛ ነው ተመስጦ ቢባል ነገር ቅዳሴው ላይ የሌለው በተመስጦ ፋንታ እየተደባደብን ነው እየተፈናከትን ነው አሉ ስለዚህ መፍትያውንስ ምንድነው ወደ ኢየሱስ ክርስቶስ መምጣት ለተመስጦ መፍትያው ምንድነው በመንፈስ ቅዱስ መነካት ካልተነካ ተመስጦ የሚባል ነገር የለም በመንፈስ ቅዱስ ካልተነካ ከእግዚአብሔር ጋራ ህብረት ማድረግ የለም መነካት ያስፈልጋል ምትነካው ደግሞ በመንፈስ በኩል ነው እንጂ እዚህ ጋር አይደለም ይሄ ራሽናል የሆነው ፓርት አይደለም ይሄ ሌላ ነገር ነው የሚጠቅመው ኮኔክት ለማድረግ ግን ከውስጥ መውጣት አለ መንፈስ ቅዱስ መንፈስን ሊያገኙ ያስፈልጋል አያችሁ ተመስጦ የጠፋባችሁ ለዛ ነው መንፈስ ቅዱስ የለማ የእግዚአብሔር መንፈስ ግን በሙላት ካለ የእግዚአብሔር መንፈስ ግን ሚንቀሳቀስ ከሆነ የእግዚአብሔር መንፈስ በውስጣችሁ ካለ ግን ተመስጦ ይኖራል በደንብ ነው የሚኖር አንድ የመጽሐፍ ቅዱስ ክፍል ላንብብላችሁ በዚህ በትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል አንተም ዕውቀትን ጠልተሃልና እኔ ካህን ሆነኝ እጠላሃለሁ በማለት ይናገራል ተመልከቱ ህዝቤ ምን ሆኗል ዕውቀት ከማጣቱ የተነሳ ጠፍቷል አንተ ደግሞ ዕውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠላሃለሁ ይላል ካህን ማለት የእግዚአብሔር ወኪል ማለት ነው የእግዚአብሔር ወኪል የሆነ ሰው ስለ እግዚአብሔር ዕውቀት ከሌለው እንግዲህ አስቡት አንድ የኢትዮጵያ አምባሳደር አሜሪካ ሀገር ቢሄድ እዛ ኤምባሲ አሜሪካ ውስጥ ኤምባሲ ውስጥ ያለ አንድ የኢትዮጵያ አምባሳደር ቢጠየቅ አንድ አሜሪካዊ ሰው ወይ የአሜሪካ ፕሬዝዳንት ቢጠይቀው እስቲ ስለ ኢትዮጵያ የተወሰነ ነገር ንገረኝ ቢባል አይኔ ብዙ ነገር ስለ ኢትዮጵያ አላውቅም ቢል የአምባሳደር የኢትዮጵያ አምባሳደር እውነተኛ አምባሳደር ነው አምባሳደር መሆን ይችላል አይችልም ሀገሩን ያሳደባል ልክ እንደዛው የእግዚአብሔር ካህናቶች ነን ካል የእግዚአብሔር አገልጋዮች ነን ካል የወከልናትን ሀገር የእግዚአብሔርን መንግስት ካላወቀን የወከለንን እግዚአብሔር ካላወቀን ኢየሱስ ክርስቶስ ማን ነው ስራው ምንድነው የሚለው ነገር በቅጡ ካልተገነዘብን አማኞችም ካልሆንን ምንድነው ጥቅሙ ካህኔሞን ምንም ጥቅም የለው ስለዚህ አንተም ዕውቀትን ጠልተሃልና ይላል እኔ ካህን እንዳትሆነኝ እጠላሃለሁ በማለት ነው የተናገረው ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ስለዚህ በጌታችን በኢየሱስ ክርስቶስ ዕውቀት ማደግ ያስፈልጋል ሐዋርያው ጴጥሮስ እንደተናገረው በሁለተኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 18 ላይ ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ ይላል አያችሁ ጤናማ እምነት ሲኖረን በክርስቶስ ኢየሱስ እናድጋለን እርሱን በማወቅ እናድጋለን ስለዚህ መፍትሄው ምንድነው ይህን ዕውቀት የሚሰጠን መጽሐፉን ማንሳት መጽሐፉን ማንበብ መጽሐፉን ማጥናት ነው የሚያስፈልግ ከመሸምደድ ህይወት ወጣችሁ ወደ መጽሐፍ ቅዱስ ህይወት ወደሚገኝበት መጽሐፍ እንድትመለሱ ጥሪያችንን እናቀርባለን እና አቡነ ኤርሚያስ እንግዲህ የተናገሩትን ነገር እውነት ኦርቶዶክሳውያን ቁጭ ብላችሁ ከሰማችሁ ልብ ማለት ይችላልላችሁ ያላችሁበትን ቦታ ጥያቄ መልእክት ውስጥ ማስገባት ይችላልላችሁ ወደ እውነተኛው ጌታ ደግሞ እንድትመጡ ምክንያት ይሆናችኋል ብዬ አስባለሁ አሁንም ለኦርቶዶክሳውያን መዳን እንዲሆን ጸሎታችንን ሁላችንም እንጸልይ ወንጌላችንን እናንሳ ሁላችንም እንመስክርላቸው ሁላችንም ባለንበት የህይወት መስክ ትምህርት ቤት ያላችሁ በትምህርት ቤት ስራ ቦታ ያላችሁ ስራ ቦታችሁ ላይ የወንጌል ስርጭት ውጪ የምትወጡም እንድትበረቱ በሚዲያ የምታገለግሉ ወንድሞችን እህቶችም እንድትበረቱ ማሳሰብ ፈልጋለሁ ሁላችንም ከበረታን ምንፈልገው ለውጥ ማምጣት እንችላለን ጌታችን ኢየሱስ ክርስቶስም ያገዘናል ክብር ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ይሁን አሜን